ጥቋቁር ነጠብጣቦች የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ ሃይ ሃኒ እንዴት ነሽ? ተኝተሽ ነበር እንዴ? አይ ከነቃው ቆየሁኝ ሬዲ። ታዲያ እንዴት ነሽ? አዳር እንዴት ነበር? ጥሩ ነበር። አንተስ ስራ እንዴት ነበር? አድካሚ ነው በጣም ባክሽ። አሁን ገና መግባቴ ነው። አይ በቃ አረፍበት። ግን ምግብ በልተሃል? አይ ምንም አላሰኘኝም። አንደኛዬን ስነሳ እበላለሁ። በቃ እሺ እኔ ቆንጆ ማታ እናወራለን። በጣም ነው የምወድሽ። ቻው። Hallo? Oye, papá. Desna. Andorles. በቃ
በጣም ደህና ነኝ። እንዴት ነህ? ጤናህን? አዎ እኔማ ትንሽ ስራ በዝቶብኝ ነው የጠፋሁት። ለነገሩ ዛሬ አርባ አይደለ? እመጣለሁ ማኪን ለማሳጅ። እንዴ ወይኔ አባባዬ መቅናትህ ነው። እሺ እመጣለሁ። እሺ የእኔ አባት እሺ። ምን ነካሽ? ምግባት ወይም እንዴ ለምንድን ነው ጁስ ብቻ የምትጠጪው? አይ አባቢ አሁን ቅርብ ሰዓት ነው ምሳ የበላሁት። ሰውነትሽም እኮ ትክክል አይደለም፣ ከስተሻል። በዛ ልጅ ምክንያት ነው አይደል? አባ አሁን ደግሞ እሱ ምን አደረገ? ምን ማለት ነው? ምን አደረገ ማለት? አንቺን በሴት አቅም 8 ዓመት ሙሉ አስጠብቆ ምን አደረገ ማለት ምን ማለት ነው? እንጂ ልጄ ይሄን የአባትሽን ምክር ብትሰሚ ኖሮ ይሄኔ የሁለትና የሶስት ልጆች እናት ትሆኚ ነበር። አባ እኔ ከዚህ በላይ ምን ላድርግ? የቻልኩትን በሙሉ አድርጌያለሁ። ደሞም ትንሽ ጊዜ ነው ይመጣል። እንደሱ እያልሽ ስንት ዓመት ፈጀሽ እኮ ልጄ። ንቂ እንጂ ልጄ ንቂ። ሁሉን ነገር እርግፍ አድርጎ ይምጣና እዚህ አብራችሁ ብትኖሩ ነው የሚሻለው። እሺ አባ። ታላቃት እንዴት ነሽ? አለሁልሽ። ዛሬ ባትመጪ ግን አልጅ ብያልኩት ነበር ለአባባ። እንዴ ለምን ተብሎ? በትራንስፖርት አልመጣም። የሆነ ጊዜ እንደመጣኝ ነው እኔ የማውቀው። ወሬኛ። ለማንኛውም ክላስ እንዴት ነው? ጥሩ ነው በጣም። አባባ ግን ይጋብዝሽ? አባባ ግን ሌሎች ሰው ብቻ እንጂ የምትጋብዛት? ጩጭ ያንቺን በጋብዝሻለሁ። እሺ በጣም ጥሩ። እኔም ስራት ለማን ብቻ ነው የምጋብዛት? እንዴ ቁርፍ ያምርብሽ፣ ጩጭ ሙጭ ያምርብሽ። እንዴ እንዴት ነሽ? ያሬድ እንዴት ነህ? የኔ ቆንጆ በጣም ደህና ነኝ። ምን እየሰራሽ ነበር? አይ ምንም እየሰራው አይደለም። ዝም ብዬ ከማኪ ጋር ሙቪ እያየሁ ነው። ኦ በጣም ደስ ይላል። እስኪ ታዲያ እስቲ ኃይል በላት አገናኝ። አገኛት ማኪ። ሃይ ያሬድ። ሃይ ማራኪ። አንቺ ጩጬ እንዴት ነሽ? ጤና፣ ትምህርት ሁሉ ሰላም? ሁሉም ነገር ሰላም ነው። አንተ ጋርስ ሁሉም ሰላም? ሁሉ ነገር ሰላም። ታዲያ ምን ያስፈልግሻል? የምልክልሽ ነገር አለ? ምንም ነገር ያስፈልገኝም። ባይሆን አንተ ለእህቴ ስለምታስፈልጋት አንተ ብትመጣላት ይሻላል። እሺ ማራኪ እመጣለሁ። እስከመጣ ግን ሩቲዬን አደራ የምሰጠው ላንቺ ነው። እሺ በደንብ ተንከባከቢልኝ። አታስብ። እሺ ባይ ማራኪ። ቻው ባይ። ወይ በቃ በኋላ እናወራለን። እሺ አቤት ምን ልታዝ? ቤቴ ነው። ኦ ይቅርታ ጎረቤቴ፣ በጣም ይቅርታ። ይኸው መግባት ይቻላል። ወይስ ኮንዶሚኒየም ስትኖሩ ለመጀመሪያችሁ ነው? የታመመ ሰው ሊኖር ይችላል። ደግሞም ሰው ቤቱ ሲገባ ደክሞት ለማረፍ ነው። ይሄ ጭፈራ ቤት አይደለም። ገባችሁ?
ቻለው እንግዲህ ከክፉ ጎረቤት ሰውረ ብለህ የጸለይከው ጸሎት ፈጣሪ አልሰማውም መሰል። ቆይ ግን ምን ማለቷ ነው? ሰው በአንድ ቀን እንደዚህ ትናገራለች እንዴ? ይሄ ፌር ነው ግን? ሌላው ይፈልገህ በቀየር ነው የሚሻለው ክፉ ነገር ሳይመጣ። እኔ ቢኒያም ነኝ የምከራየው። እኔ እርግጠኛ ነኝ ይኸውልህ ለመጀመሪያ ጊዜ ነው ኮንዶሚኒየም ተከራይታ የምትኖረው። እኔ የምልህ ኮሚቴ ትሆን እንዴ? ትሁና እንዴ? እና ገና ለገና ኮሚቴ ስለሆነ ስልጣኗ እኔ ላይ ነው እንደምትጠቀመው? ደህና አደርሽ ጎረቤቴ። ሰላም። ምን ነው በጠዋቱ ፊትሽ ዘፈዘፍሽ? ቁርስ አልበላሽም እንዴ? ወንድ ላጤ የሰራው ቁርስ ነው ካላልሽ ቆንጆ ቁርስ አልቻለሁ። መብላት? አይ አመሰግናለሁ። ወደ ውጭ ኮንሽ አብረን እንውጣ? አይ እኔ እዚሁ ነኝ። ያናይ በህይወቷ ያዘነችና የተከፋች ነው የምትመስለኝ። ማመች ደግሞ እሷ ጎረቤቴ። አሃ መታማከረችህ? እኔ ሳላውቅ የስነ ልቦና ስራ መስራት ጀመርክ እንዴ? አይ እንደዛ ሳይሆን ዝም ብዬ ስገምት ነው። ስገምትም መሰለች ብቸኛ የሆነች ሴት። ዓለም ላይ ያሉ ሴቶች መከፋት የለባቸው፣ ምክንያቱም የፈጣሪ ታናሽ እህት ስለሆኑ። አየህ ህይወት እንዲህ ናት እንግዲህ፣ ሙሉ አይደለችም። ሁላችንም በህይወት ፈተና ውስጥ እናልፋለን። ደካሞች ይወድቃሉ፣ ጠንካሮች ደግሞ ያሸንፋሉ። ሴቶች ግን መከፋት የለባቸው፣ ምክንያቱም ሀገርና ህይወት የተገነባው በሴቶች ላይ ነው። ሰላም። ሰላም። ይቅርታ ረበሽኩሽ እንዴ? አይ ምንም አይደል። አከራዮቹ እኮ ሶኬቶች እንደማይሰሩ አልነገሩኝም ነበር። ካላስቸገርኩሽ ቻርጅ ታደርጊልኝ? ግን በጣም ይቅርታ። እሺ። አመሰግናለሁ። ሄሎ፣ ምን ስልኬ እኮ ባትሪ ዘግቶ ነው። እና እየመጣህ ነው? ውይ በቃሽ፣ ነገ እንገናኛለን። ቻው። ለቻርጀሩ በጣም አመሰግናለሁ። ምንም አይደል። ካላስቸገርኩሽ እዚህ አካባቢ ኤሌክትሪክ የሚሰራ ሰው አለ እንዴ? አንዴ እኔ ደንበኛ አለ፣ ደውልለትና እንዲሰራልህ አደርጋለሁ። አመሰግናለሁ። ከኪችን የሚወጣው መዓዛ የሚገርም ነው። ባለሙያ ነሽ ወይስ ስለራቤ ነው? በቃ ነገ መጥቶ እንዲሰራልህ አደርጋለሁ። ደህና እደር። ደህና እደሪ። አይሩት እንዴት አደርሽ? ሰላም ነው? እንዴት ነህ? አለን። ደውለሽ ነበር? አዎ፣ አንድ ጎረቤት ኤሌክትሪክ እንዲሰራለት ፈልጎ ነበር። ለዛ ነበር የደወልኩልህ። ምን ችግር አለ ታዲያ? ሙያው እጃችን ነው። አሁን ይኖራሉ? እሺ። የት ነው? እዚህ። አዎ። መልካም ስራ። እሺ። እኔ የምለው ጎረቤቴ ብቻዋን ነው እንደምትኖረው? ይገርማል። እንዴት አይነት አሪፍ ልጅ መሰለች። ለሰው አዛኝ ነች። ግን ያው ብዙ ጊዜ ብቻዋን ነው ማያት። አንድም ቀን ያው ሁሉን አሟልቶ አይሰጥም አይደል? አንድም ቀን ከሰው ጋር ይቻላል አላውቅም። በጣም ብቸኛ ነች። ብቸኛ ነች በጣም። ለነገሩ ስትታይም ታስታውቃለች። በጣም። ሌላ ማመጣለቅ አለ? እስኪ የሚያስፈልጉ ነገሮች ካሉ እነግራለሁ። ለጊዜው እስኪ እንየውና ካስፈለገ ያው እነግርሻለሁ። እሺ፣ መጣሁ። ስማ አሌክስ፣ ይህ ነገር እኮ ምንም ሊስተካከልኝ አልቻለም።
ምሳ ሰዓት ደርሷል። እባክህ ወተን ምሳ እንብላ። በጣም ርቦኛል። ወይ አሌክሲ አንተ ብላ፣ እኔ ምንም አላሰኝም። ያቺ ጎረቤት በነገር ጠዘጠዘች እንዴ? አረ የሚጠዘጥዝ ነገር ይጠዘጥዝ። አንተ ሁሉም እንዳንተ ነገረኛ ይመስላል እንዴ? ወዴት ነው? ጠበቃ እየቆምክላት ነው? የጠበቃ ጉዳይ አይደለም። እኔ ልል የፈለግኩት ልጅቷ እንደዚህ አይነት ሴት አይደለችም ነው ያልኩት። እኔ በኋላ የማየውን ነገር ውስጥ ገብተህ መውጫ እንዳታጣ እፈራለሁ። እኔ እንኳን እንደዛ አላሰብኩም። ልል የፈለግኩት በጣም ሚስኪንና ብቸኛ የሆነች ሴት ነች ነው ያልኩት። እንደዛ ከሆነ ጥሩ። በልሻውን መጣና ምሳ እንብላ። ይህን ነገር ብጨርስ ደስ ይለኝ ነበር። ስትመለስ ትጨርሰዋለሽ። እኔ የምለው ብሩኬ ስራ እንዴት ነው? አየሩ ቀዝቅዟል እባክህ። ይኸው እቆብ እንኳን መጣል አልቻልኩም። ሳይ ማስታወሽ የተወሰነ ዕዳ አለብኝ አይደል? እንደውም ጨምሬ አንድ ላይ እቆቡን ከፍልልሃለሁ። ካላስቸገርኩ ደስ ይለኛል። አብሽር፣ ችግር የለውም። እስኪ ወይ ጠዋት በቃ ጠዋት አስገባልሻለሁ። እንዴ ብሩኬ እዚህ ጋር ቆማ። ምን ነው ሰላም አይደለም እንዴ? እሺ እደውልልሻለሁ። በቃ ጠዋት አስገባለሁ። ቻው ቻው። ሃይ ብቻሽን ከሆንሽ መቀመጥ ይቻላል? ትችላለህ። እሺ በዚህ ሰዓት እኮ ቤት ከምገባ ማኪያቶ ልጠጣ ብዬ ነው። ባለፈው ደግሞ ኤሌክትሪሻኑ ሳላመሰግንሽ ጠፋሽ። አይ ምንም አይደል። ይህን አየር በጣም ነው የምወደው። ሁልጊዜ ከስራ ስወጣ እዚህ የመጣው ማኪያቶ እጠጣለሁ። ሁሉም ሰራተኛ ከመስሪያ ቤቱ ይወጣና ወደ ቤቱ ለመግባት ይሯሯጣል። ከዛ ቤቱ ሲገባ ሁሉም ነገር ጸጥ ይላል። ከተማዋም ጸጥ ረጭ ትላለች። ልክ ነህ። በጣም ደስ ይላል። ህይወትም ልክ እንደ እሳት የተረጋጋች ብትሆን ምንኛ በታደልን ነበር። እውነት እኔ የምለው ለመክሰስ አንበላ። እኔ እንኳን ቅርብ ሰዓት ነው ከቢሮ በልቼ ወጣሁት። ባትበይ እንኳን አንድ ሁለት ጎርሻለሽ። ግድ የለሽም። ይወለ መረቅ ያለው ጥብስ አለ። ዋው ደግሞ ሮማይን ነው የምታነብ። በጣም ወደው መጽሐፍ ከአንድም ሁለት ሶስት ጊዜ አንብቤ። የሚገርመው እኮ እዚህ መጽሐፍ ላይ የፍቅርን ጥልቀት ነው የምታየው። ዋው እኔ እንኳን ገና መጀመሪያ ነው። አጀማመሩ ግን በጣም ያጓጓል። ጨርሹና ናይዋል እንዴ ያዝ ቆይ በእናትሽ አንዴ እኔ ሙዚቃ በጣም ነው የምወደው። እንስማው። መስማት እንችላለን።
ሃይ ምን ልታዘዝ? ሩት ትኖራለች? ቢኒያም እባላለሁ። እዚህ ነው ቤቴ። ሰላም ማራኪ ይባላለሁ። የሩት እህት ነኝ። ሩት ስልክ እያወራች ነው። ናግባ ጎረቤታችን። ግቢ። አሁን አንተ ነህ የምጥለው። ምንድነው የምጥለው? አሁን እንዴት አልኩት እኔ ቢኒ ያጭበርብርኪ ነው አይደለ? ምን ፍርታም ነች በእናታችሁ። አንቺ ነሽ መጣል ያለብሽ። እንደውም ጨርሻለሁ ይብላል አንቺ። ያው እቺን ለመሬት እንዳትበሳጭ። በጨዋታ መሃል ማሸነፍም ያለ ነው። እሺ ለምን ጨዋታ ምርጥ እንዲሆን ቁማር አናደርገውም? በስንት ይሁን? እኔ ተማሪ ነኝ። ለምን ውሃ በጠጣ አናደርገውም? ተይ ማለት እኔ አያገባኝም። ዛሬ ልጅ 10 ሊትር ውሃ ልጠጪ ነው። ይጀመር። ተነሽ፣ ዋይዘሽ ነኝ። ተነሽ። ለምን አምጣዩ? ስንት ቁጥር ነው ያነሳሽው? 4 ሃይ ሩት፣ እንዴት አመሸሽ? ሃይ እንዴት ዋልክ? ከኛ ጋር ካርታ መጫወት ከፈለሽ መቀላቀል ትችያለሽ። ሃይ እኔ እንኳን ካርታ ላይ ብዙም አይደለሁም። እናንተ ተጫወቱ። አሁን እኔ የምስበው አይደለ? ስንቴ ነው አንቺ የምትስቢው? ሁለቴ እኮ ነው የሳብሽው። ኧረ አይደለም። ኧረ ምን አይነት ፍርታም ነገር ነች በእናታችሁ። ገና ለገና 8 ብርጭቆ ጠጣው ብለሽ እንደዚህ ትሆኛለሽ? በስነ ስርዓት ልጆች ግቢያ ይሬበላ ምትገርም ሰው ነሽ። ላንቺ ነበር ራቱን ያመጣሁት፣ ግን ስትቆይብን ጥለንሽ በላ። ምንም ችግር የለውም። ያሽ ግቢ ሳቢያ yes ይላል። ብርጭቆ ልጠጪ ነው ማኪዬ። ምንም ማድረግ አልችልም። ዋሽን ልትጋጭ ነው። ይኸው አንድ ቁጥር ነበር ኬክ ይቀርበኝ ሲያምን ያላችሁ በጣም ምንም ያናደደኝ አይደለም። ተጫለሽ ያሽ ጠጭ ሳብ ይላል። ሳቢው እሺ እንዴት ነው ሙያችን? ምንም አይልም፣ ግን ለሁለት እንደመስራታችሁ አይደለም። ኧረ በእናትሽ እርግጠኛ ነኝ እንደዚህ አይነት የሚጣፍጥ እንቁላል ለመጀመሪያ ጊዜ ነው የበላሽው። ማግባለት የእውነትን ነው። ስቀልድ ነው። በጣም የሚጣፍጥ ቁርስ ነው የሰራችሁት። ስግናለን አልፈሽ ቁርስሽን ቢ በኋላ እንዴ ማኪ በቃ ገበታ ንጉስ ነው። ቻይኔ ቆንጆ
ደግሞ በጣም ትናፍቂኛለሽ። ትናፍቂኛለሽ። በቃ ቻው። ደግሞ ጉርቢችን ተንከባከቢው እሺ? አንቺ ቆይ አልለቅሽም። እሺ ጎረምሳው ሻዩንልህ ወይስ ቡና? ምንድነው አንተ ያንተ ቤት በመጣው ቁጥር የምትንጎዳጎደው ነገር የሴት ጓደኛዬ ቤት የመጣ ያክል እየተሰማኝ ነው። ይኸውልህ አይገባም። አሁን የምትጠይቀውን ብቻ ማለት ሻይ ነው የምትጠጣው ወይስ ቡና? አዎ በቃ ሻይ አድርገውሽ። እንደዛ በላ። ወገኛ ነሽ እኮ። አይሩት ሃይ ቤኒ ሻይ ፍተን ነበር። ብቻሽን ከመቶኝ ከኛ ጋር አትሆኝም? በስራ ድክም ብሎኝ ነበር የመጣሁት። ግን እሺ እንጠብቅሻለን። አባዬ እንደው ሻይ እንኳን ሳላቀርብልህ አያስፈልግም። እሱ ምንድነው ጠዋት ማታ ስልክ መደወል? ስራ መፍታት እኮ ነው። እኔ ልጅን ማየት አልችልም? አንቺ ደግሞ ሴት ልጅ ነሽ። እድሜሽ ቆሞ አይጠብቅሽም። 8 ዓመት ሙሉ ጠበቅሽው። በቃ መጥቶም እዚህ መኖር አለበት። ስሚያለሽ ልጄ፣ በአንድ ጊዜ መበልጸግ አይቻልም። ለፍታችሁ ታገኛላችሁ። እባክሽን ልጄ እባክሽን። አባ በዚህ ጉዳይ ላይ እኮ ብዙ አወራንበት። እኔንም እኮ ይሄ ጉዳይ በጣም ያሳስበኛል። ለምንድን ነው አንተ እኔን እንደማያሳስበኝ አድርገህ የምትቆጥረው? የሚያሳስብሽ ቢሆንም ማኖሩ ለችግሩ መፍትሄ ትፈልግለት ነበር። አባ እኔ በዚህ ጉዳይ ላይ ቀን በቀን መነጋገር በጣም ነው ሰለቸኝ። ሰለቸኝ? ምን ማለት ነው ሰለቸኝ? ምን ማለት ነው? እኔ በልጄ ጉዳይ አያገባኝም ማለት ነው? አያገባኝም? በጣም ጥሩ። እንዴ ደህና ወይ? እንዴ አባ ወዴት ነው? እንዴ አባ በጣም ጥሩ። እኔ ባንቺ ጉዳይ ላይ የማያገባኝ ከሆነ ጥፋቱ የኔ ነው ማለት ነው። አባ እኔ እኮ እንደሱ መቻልኩኝ። እኔ እኮ አባትሽ ነኝ፣ ልትሰሚኝ ይገባል። በራስሽ የምትወስኚው ነገር የለም። እኔንም እናትሽንም መስማት ይገባሻል። ካንቺ ብዙ ነገር እኮ እንጠብቃለን ልጄ። ደህና ዋይ።
ጥቋቁር ነጠብጣቦች ወይም የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ። ሀኔ ከቤት እስካሁን አልወጣሽም? ደህና ነሽ? ደህና አይደለሁም ሜሪዲ፣ ደህና አይደለሁም። ሀኔ ምን ሆነሻል? ምንድን ነው የተፈጠረው? ሜሪዲ ብቸኛ ሆኛለሁ። በጣም ተከፍቻለሁ። መቼ ነው አጠገቤ ሆነህ የምታጽናናኝ? መቼ ነው ከአጠገቤ የምትሆነው? መቼ ነው የምትመጣው? ሜሪዲ በእናትህ ና። መቼ ነው ጎዶሌን የምትሞላውስ? ቤተሰቦቼን ያስቀምጡኝ አልቻሉም። ሜሪዲ ና። ይቅርታ ሀኔ፣ አውቃለሁ ለኔ ብለሽ ብዙ ነገሮችን እያሳለፍሽ እንዳለሽ። የኔ ፍቅር ዓለም ላይ ማንንም እንዳንቺ አልወድም። ከአንቺ ጋር ደስተኛ ህይወት ይኖረናል፣ አብረን እንኖራለን። ግን እባክሽ የኔ ቆንጆ እስካሁን ጠብቀሽኝ የለ ትንሽ እንኳን ታገሺ። ሌላ 8 ዓመት ዋው በጣም ነው የወደድኳቸው። የእውነት በጣም ነው የሚያምሩት። ምን የሚል አባባል አለ መሰለሽ? አበቦች መልካም ስሜት አላቸው፣ ይህን ስሜታቸው ደግሞ የሰው ልጅ ላይ ያጋባሉ ይባላል። በትክክል በድጋሚ እንዴ አረት ጎረቤት አይመሰገን ስንቴ ነው ምንሽ አሬም ነው አለቃሽ ለምን አጭበረብረ ማለት ውጪ የሚገርም አየር ነው። ደስ ይለኛል። በነገራችን ላይ አለቃ የለኝም፣ ራሴ ነኝ የራሴ አለቃ። አለቃሽ ሰራሽ እንችላለን። ጓደኞች ኢሜል ማድረጋት ነገር አለች ይሳቻል። እኔና ያሬድ ለመጀመሪያ ጊዜ የምንተዋወቀው ሁለታችንም የሁለተኛ ዓመት የዩኒቨርሲቲ ተማሪዎች ሆነን ነው። በጣም የምናስቀና ፍቅረኛሞች ነበር። ደግሞም እሱ የመጀመሪያ ነበር። የአራተኛ ዓመት ተማሪዎች ስንሆን ሁለታችንም ተመረቀ። ያሬድ ግን በከፍተኛ ማዕረግ ነበረ ትምህርቱን ያጠናቀቀው። ከዛም በምንማርበት ዩኒቨርሲቲ አማካኝነት ስኮላርሺፕ አገኘ። ያንን ስኮላርሺፕ በማግኘቱ ሁለታችንም በጣም ደስተኞች ነበር። ግን ደግሞ በጣም ፈርተን ነበር። ምክንያቱም እንዴት ብለን ነው 3 ዓመት ሙሉ ተለያይተን የምንኖረው የሚለው ነገር በጣም ሐሳብ ሆኖብን ነበር። ከዛም ግን የማይደርስ ነገር የለም። ለቤተሰቦቼ ሽማግሌ ልኮ ለኔም ቀለበት አስሮልኝ ከ3 ዓመት በኋላም ሲመጣ እንደምንጋባ ቃል ገብቶልኝ ሄደ። ከ3 ዓመታት በኋላ ተመረቀ። ከተመረቀም በኋላ እንዳጋጣሚ ሆኖ ቆንጆ ስራ እዛው አገኘ። እንግዲህ ከዚያን ጊዜ ጀምሮ እስካሁን ድረስ ከዛሬ ነገ ይመጣል እያልኩኝ እሱን እየጠበቅኩ ነው ያለሁት። ይሄው ዛሬ ልክ 8 ዓመታችን።
እኔ ያልገባኝ ነገር ለምን አይመጣም? በዛ ላይ ደግሞ ቀለበት አስራችኋል አይደል? አዎ እሱማ ለነገ የተሻለ ህይወታችን ስል ነው እያለ ነው። ከዛሬ ነገ እመጣለሁ እያለ የቆየው። አይዞሽ፣ ሲከፋሽ በየትኛውም ሰዓት አጠገብሽ ነው ያለሁት። የምትፈልጊው ነገር ጠይቂ። እንውጣ። በረድሽ? ትንሽ ሲጋራ ማጭሻ የለኝም። 5 ብር ግዛኝና ለፍቅረኛ ስጦታ ስጠኝ። እስኪ አንብብልኝ። እመጣለሁ ያልሽኝ የትኛው ጊዜ ላይ የትኛው ዘመን ላይ በጊዜ ታጠረ በእድሜ ተቋጠረ ይኸው አበባዬ ባበጀሽው ዘመን በፈተልሽው ጊዜ እኔ እዛው ላይ ነኝ የቀጠርሽኝ ቦታ በመጠበቅ ዓለም ከተስፋ ሙዳይ ባለቀው ስንቄ ላይ ስላንቺ ሳስብ ነው የትግስቴ ዋንጫ በተስፋ የሚሞላው አንቺን ስጠብቅ ነው የተቀመጥኩበት ዱካዬ ካደኝ በመጠበቅ ብዛት ያረፍኩበት ሁላ በእድሜ ተበላ አንቺን ለመጠበቅ ምልክት ያረኩት ያ ለምለሙ ዋርካ ከወገቡ ጎብጦ ጥላነቱ ቀርቶ ቅጠሉ መጥረጊያ ግንዱ ለማገዱ የለም ያለምለሙ ዋርካ ተጥሏል ተቆርጦ ቀረሽ ለልቤ አንድም ሳላወጋው ስንት ዘመን ሄዶ ትመጫለሽ የሚል ተስፋ ስመግበው ከቀጠርኩሽ ቦታ ምናልባት ብትመጪ የከሰለው መልኬ ፀሐይ የገረፈው ምናልባት ከጠፋሽ ምልክት ይሁንሽ እንባይን ተመልከች ላንቺ የሚረግፈው ምልክት ይሁንሽ አንቺን በመጠበቅ የወጣው አጥንቴ ምልክት ይሁንሽ ያለቀው አካሌ ግን አደራ አበባዬ እንዳሻሽ ብትቆይ በእድሜ ቆምሬ እጠብቅሻለሁ ያለቀው መልኬ ሄዶ እኔ እንዳለኋለሁ እንዳሻሽ ዘጊ እንጂ አደራ አበባዬ ብቻ እንዳትቀሪ። ለምንድን ነው እንደዚህ የምታይ? አይኖችሽ በጣም ነው የሚያምሩት። ለምን ስላንተ አትነግረኝም? ማለቴ ስለ ፍቅር ህይወት። እኔ እንደ መጽሐፍ ለአንብበ ካልሽኝ ትረጅኛለሽ። አንድ ታሪክ ልንገርሽ። በሆነ አጋጣሚ አንድ ሴት ተዋወቅኩኝ። ከሁሉም ሴቶች የተለየ አይነት ስሜት ተሰማኝ። የሚገርመው ያቺን ሴት እንዳየኋት የልጆቼ እናት ሚስቴ ትሆናለች ብዬ ወሰንኩ። ዋው በጣም ደስ ይላል። እና ነገርካት? አልነገርኳት። እሷ የራሷ የሆነ ሰው አላት። እንደ ንግስት ተንከባክቤ ነበር ማኖራት ብዬ ነበር ማስበው። እንዳይከፋት ብቻዋን እንዳትሆንብኝ ሁሉ ነገር አደርግላታለሁ ብዬ አስብ ነበር። ግን አልሆነም። ከንቱ ልፋት። እንደዚህ አይነት ስሜት ሲሰማክ ወይም ፍቅር ሲይዝክ የመጀመሪያክ ነው? እውነተኛ ፍቅር? አዎ። ታዲያ የት ነው ያለችው ያቺ ልጅ?
ሩቅ ነው ያለችው። አሃ ለዚህ ነው ማለት ነው ወደኛ ሰፈር ቤት ቀይረክ የመጣኸው? አይደለም። ሰው ያላትን ሴት ማፍቀር ከባድ። ቢልት እኔን ስላሳመርክልኝ በጣም ነው የማመሰግነው። አጠራቅመሽ ትከፍኛለሽ። በኋላ ውለታክ በዝቶብኝ መክፈል እንዳያቅተኝና እንዳላስከፋ። ሩትዬ ወደፊትም ቢሆን በሁኔታዎች እንጂ ባንቺ መቼም አልከፋም። እንደዛ ከሆነ እሺ፣ ደህና ደር። ደህና ደር። እንቃነስተሻል። እሺ፣ አመሰግናለሁ። ደህና ደሪ። ደህና ደር። ቆንጆ ቁርስ መብላት ትፈልጊያለሽ? ደስ ይለኛል። ለዛሬ ኪችንሽ ነው እሺኛ። ቻላ በዚህ ብርድ ምን እንደምሰሩ ቢኒ፣ በጣም ነው የቆየኸው። በጣም ነው ያስጨነቀኝ። አንድ መጨረስ የነበረብኝ ስራ ነበር፣ ለዛ ነው። በተደጋጋሚ ሞከርኩልክ፣ ስልክም አይሰራም ነበር። ነግሬሽ ነበር እኮ በቤት ያሉ ሶኬቶች አይሰሩም። በዛ ላይ ደግሞ መስሪያ ቤትም መብራት አልነበረ። በቃ ብርድ ነው፣ እንግባ። እሺ እህቴ እንዲታይሽው ማርኪ፣ አባቢ ይሄ ልብስ ለብሰሽ ቢያይሽ በጣም ነው የሚቆጣሽ። ሌላ ቀይሪ።
ይሄስ ልተይሹ ያምራል በጣም ቆንጆ ነው። ሄሎ ባቢ፣ ኧረ እየመጣን ነው። እሺ ቶሎ እንደርሳለን። ማኪ፣ ኧረ ቶሎ ቢያባባ እየደወለ ነው። ማኪ ልትሄዱ ነው? አዎ ልንሄድ ነው። በቃ ትናፍቀኛለህ። እኔም ትናፍቀኛለሽ። ቻው ማኪ። እሺ ቢኒ፣ በጣም አርፍደናል መሰለኝ። ከቤት እየደወሉልን ነው። ዋው በጣም አምሮብሻል። አመሰግናለሁ። እሺ መልካም ጊዜ። እሺ ቻው። ቢኒ፣ ምን ይዤልክ ልምጣ? አንቺ ብቻ ነይልኝ። እሺ ነይ ማኪ፣ ቶሎ በይ። በጣም አመሸሽ እኮ። ፕሮግራሙ ሳያልቅ ነው ትቻቸው የመጣሁት። ማኪማ ሰክራ ስታስቸግም አባቢ በጣም ተቆጥቶ ይዟት ሄደ። አንቺ ታዲያ እንዴት አልጠጣሽ? እኔማ መጠጣት ከጀመርኩኝ ስለማይለቁኝ እዛው እንዳያሳድሩኝ ብዬ ነው ትቻቸው የመጣሁት። ሳይም አላደርሽም። ብታድሪ በጣም ነበር የሚደብረኝ። እቤቱ እኮ ሊበላኝ ሲደርስ ነው የወጣሁት። እኔም እንደሚደብር ካወቄ ነው ቶሎ ብዬ የመጣሁት። ታዲያ ለምን አብረን አንጠጣም? ማለቴ እኔ ጋር ዋይን አለ፣ አንቺ ቤት ገብተን ለምን አንጠጣው? ቢኒ፣ በጣም ነው የማመሰግነው። እንኳንም አወቅኩ፣ እንኳንም ጎረቤት የሆንክ፣ እንኳንም ካጠገብ የሆንክልኝ። እንዴ ቢኒ፣ ከፍቷል እንዴ? ካንቺ ጋር ሆኜ መቼም አይቀር። ፍቅረኛ ባይኖረኝና አንተን ቀድሜ ባቀክ ኑሮ አባባይ ሞት አንተን ነበር ማገባው። እንዴ ቢኒ፣ አንተ የምትወደው ዘፈን በእናትህ እንዳይነስ። እንዴ አባ እዚህ ነው? እሺ ቢኒ፣ ተነስ በእናትህ፣ አባባ መጥቷል። ተነስ በእናትህ፣ አባባ መጥቷል። አዎ በእናትህ። እንዴ ቢኒ፣ ይምጡ፣ ችግር የለውም፣ የምታወቃቸዋለሁ በዚህ አጋጣሚ። እስካሁን አልተነሳሽም ነበር እንዴ ልጄ? እንዴ አባ፣ ምንድነው ሁሉ ነገር? እናትሽ ናት የላከችው፣ ሽሮ በርበሬ አስቤዛ ነው። እንዴ ባለፈው የላከችውስ መቼ አለቀ? ብለሽ አይዞሽ ይጠቅምሻል። ይነካል። እሺ ትገባለህ ወይስ ትሄዳለህ? ለምን አልገባም? እግረ መንገዴን እኮ ቁርስ እበላለሁ ብዬ ነው የመጣሁት። ምን ነው?
እሺ ቆንጆ ቁርስ ሰርቻለሁ አባዬ። የልጄን እጅ መች አጣሽ? ሩት ሩት ወይ ቢኒ ግባ፣ ሻወር እየወሰድኩ ነው። እሺ
Happy birthday to you. Happy birthday, happy birthday, happy birthday to you. ሩትዬ እንኳን ተወለድሽልኝ። በጣም አመሰግናለሁ። ልደቴን ካከበርኩኝ በጣም ቆይቼ ነበር። ሌላም ሰርፕራይዝ አለሽ። ልብስሽን ቀይርና እንወጣለን። የእውነት? ያ ቶሎ በይ። በጣም ነው የማመሰግነው። ይሄ ደግሞ ላንቺ የገዛው ስጦታ ነው። እቺ ማለት አንቺ ነሽ። ራሷን የምትጠብቅ እቤት ስትቀመጥ እቺ ነው የምትመስል። ስጦታውን ልገዛው ስል ከራሴ ጋር በጣም ተወዛግቤ ነበር። ግን እንደዚህ አይኔን ጨፍኜ ስገልጸው ይሄ ነው የሚገባት ብዬ ይሄን ገዝቻለሁ። ሃፒ በርዝዴይ። ማይ ጋድ ሲያምር። ቢኒ ምን ብዬ እንደማመሰግንህ ካላውቅም በጣም ነው የተደሰትኩት። በጣም ነው የማመሰግነው። ዋው ስታምር። በመጀመሪያ እይታ ሚስቴ የልጆቼ እናት እንድትሆኝ ያሰብኳት ሴት አንቺ ነሽ ሩት። ዝም አትበኝ፣ ነገር በይ። ወደ ቤት እንግባና እናወራ። ስለኔ ምንድን ነው የሚሰማሽ? የሚሰማሽን ነገር ንገሪ። ወደ ቤት እንግባና ሁሉንም ነገር እነግርሃለሁ። ጥቋቁር ነጠብጣቦች ወይም የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ ሰርፕራይዝ! ያው ጋሼ እንደነገርኩት ከዚህ በኋላ ምንም መቆየት አያስፈልግም። በቶሎ ሰርጉ ቢደረግ ደስ ይለኛል።
አይደል እንዴ? እኔ ፍቅር እውነት ነው የኔ ልጅ። ይህንን ቀን በናፍቆት ነበር ስጠባበቅ የነበረው። እንዴ ያው ከዚህ በኋላ ምን አለ የሚያስፈልግ ነገሮችም ካሉ እኔና እርሶ እየተጋገዝን ሁሉም ነገር ማሟላት እንችላለን። እና እርሶም ለሰርጉ ደግሞ መዘጋጀት አለበት። አንቺም ትከሻሽ ይፈተሻል ይዛል። በአንቺም ጩጬ የትሽን ሰርግ እኮ ነው። ነቃ ነቃ ብለሽ ቤቱን ሞቅ ሞቅ አድርጊው እንጂ ታውቂያለሽ እኔ እችን ቀን በጣም ስናፍቃት ነበር የቆየሁት። እጅግ በጣም ደስተኛ ነኝ። እኔም እና እኔ ችግር አለ እንዴ? አይ ታዲያ ምን ነው? ቆይ ግን እንዴት ሳትነግረኝ ልትመጣ ቻልክ? እንዴ ሰርፕራይዝ ላድርግሽ ብዬ እኮ ነው። ማለቴ ትንሽ ጊዜ ታገሽኛል አልከኝም ነበር? አኔ በቃ ሁሉም ነገር እርግፍ አድርጌ ትቼው መጣሁ። ምክንያቱም የበደልኩሽና ያስቀየምኩሽ መስሎ ተሰማኝ እና ስለ ሁሉም ነገር እጅግ በጣም ይቅርታ። እሺ እኔ ቆንጆ አንዴ መታጠቢያ ቤት ደርሼ ልምጣ። ኦኬ አኔ ችግር አለ እንዴ? ልከተልሽ? አይ አረ ችግር የለውም። ሩቴንቂ ማያን ነገር አታስቢ። እባክህ ደብሮኛል። ምን ነው እንደዚህ ሲደብር አይቻልም። አስቀድሜ ደግሞ ነግሬያለሁ። ይሄንን ማሰብ ነበረብህ። እሷ ደግሞ ምንም ጥፋት የለባት። እኔ መች እሷ ጥፋተኛ ነች አልኩኝ? ስሜቴን ያስገድደኝ። እኔ ቆይ ላፍቅራት ብዬ ነው እንዲያፈቀርኳት? በቃ ይህ አንድ በህይወቴ የተፈጠረ የፍቅር ታሪክ አድርገው ወሰደ። እሷም የራሷን ህይወት ትኖርበት። ምክንያቱም እሷ 8 ዓመት ሙሉ ያፈቀረችው ጓደኛ አላት። እውነትህን ብትዋት ነው የሚሻለው። ስማ ቤት መልቀቅ ይኖርብኛል። ደላላው ጋር ደውልለትና ቤት እንዲፈልግልን አድርገው። ለምንድን ታርስ? መቼ አለቀስኩኝ? ሆዴን ሆድ ሲብሰው ውጤቱን ባ ስለሆነ ነው። ቆይ ግን ለምንድን ነው ሁሉ ጊዜ ብቻ የምትሆን?
የምወዳትን ፍቅረኛዬን እየጠበቅኩ። ፍቅረኛዬ ከ13 ዓመት በፊት እዚህ ቦታ ላይ እንድንገናኝ ተቀጣጥረን ነበር። 13 ዓመት? ያኔ ገና ልጆች ነበር። እሷ 18 እኔ ደግሞ 19 ዓመታችን ነበር። በጣም ነበር የምንዋደደው። እኔ ያለ እሷ ደግሞ ያለ እኔ ህይወት ያለን አይመስልም ነበር። በጣም ሆነች። ትላልቅና ጥቋቁር አይኖች አሏት። አብረን ሆነን ብዙ ነገር ነበር የምናልመው። ከዛስ ምን ተፈጠረ? ግን አንድ ቀን ቤተሰቦቿ ለአንድ ባለ ሀብት የቅርብ ወዳጃቸው ሊድሯት ተወሰኑ። ሊያይን ስንሰማ በጣም ነበር የደነገጠችው። ቤተሰቦቿን ብትለምናቸውም ሊሰማት አልቻሉም። ከዛ ያለቀሰች እኔ ጋር መጣች። ስትመጣ አይኖቿ በርበሬ መስሎ ነበር። ሳያት በጣም ነበር የፈራሁት። መታቅፋይ ስቅስቅ ብላ ያለቀሰች አንተን ማጣት አልፈልግም፣ ካንተ ውጭ መኖር አልችልም አለች። ያላንተ መተንፈስ አልችልም አለች። እኔም ያለሷ መተንፈስ አልችልም ነበር። ከዛ አይኖቼን እያየች ይዘኸኝ ጥፋ፣ ይህን ቦታ ለቀን ጥፋለች። ተስማማን። ይዣት ልጠፋ ወሰንኩኝ። በነገታው እዚህ ቦታ ላይ ልብሶቻችን ይዘን ከጧቱ 3 ሰዓት ለመገናኘት ተቀጣጥረን ተለያየን። ይዣት ለመጥፋት ስወስን ምንም ገንዘብ አልነበረኝም። እሷንም በችግርና በድህነት ማኖር አልፈለኩም። ከዛ ከጓደኞቼ ጋር ገንዘብ የምናገኝበትን አንድ ወንጀል ሰራን። ከዛስ ምን ተፈጠረ? ግን አልተሳካም። ጉዳት ደረሰብኝ። ጠዋት ራሴን ሐኪም ቤት ውስጥ ነበር ያገኘሁት። ከሆስፒታል አምልጬ ወጣሁኝ። ለሷ ጥሩ ህይወት እሰጣለሁ ብዬ ነበር፣ ሁሌም ደስተኛ ለማድረግ፣ ልክ እንደ ንግስት ለማኖር ነበር የኔ ሀሳብ። 5 ሰዓት ላይ እዚህ ቦታ ላይ ሲደርስ እሷ የለችም ነበር። እሷ ቀድማኝ መታ ቢሆን ትጠብቀኝ ነበር። እና 13 ዓመት ሙሉ እየጠበቃት ነው? የኔን ለያይ እስክትመጣ እየጠበቅኳት ነው። ማፍቀር ከሞት ይበልጣል። ቆይ ባትመጣስ? ትመጣለች። አትመጣም ብዬ ማሰብ አልፈልግም እኔ። ታዲያ እስከ መቼ ነው የምትጠብቃት? እስክትመጣ ድረስ፣ አሊያም ደግሞ እስክሞት ድረስ። ፍቅር ማለት በምትወደው ሰው ነፍስ ውስጥ ራስን መግደል ነው። ቢኒ ቆየህ እኮ አስደውልክ ደግሞ ስልክ አይሰራም። ሩቲ እኔ ከዚህ በላይ ላስቸግርሽ አልፈልግም። አንቺ በጣም ንጹህና ቃልሽን አክባሪ ሴት ነሽ። እኔም ከዚህ በኋላ የራሴን ህይወት መመስረት ይኖርብኛል። ነገ ቤት ልለቅ ነው። እንዴ ለምን? መልካም ሴት
ሩት ሁሌም ትናፍቂኛለሽ።
እና ከዚህ በኋላ የሚያማምሩ ጊዜያቶችን እጅግ ውብና ጣፋጭ የሆኑ ወቅቶችን አብረን እናሳልፋለን። በዛ ላይ ደስ የሚል ቤተሰብ እንመሰርታለን፣ ልጆች እንወልዳለን። እናም ደስተኛ ህይወት እንሰጥሻለን። ሩት ምን ሆነሽ? ያጠፋሁት ነገር አለ እንዴ? በጣም ነው የማዝነው። በጣም አርፍደሃል። ልቤ ሌላ ሰው ጋር ነው ያለው። መሄድ አለብኝ። በጣም ይቅርታ። ሚስቴ፣ የልጆቼ እናት እንድትሆኝ ያሰብኳት ሴት አንቺ ነሽ። ፍቅር ሲይዝክ የመጀመሪያክ ነው? እውነተኛ ፍቅር? አዎ። ፕሊዝ ቁጭ በይና ቁጭ ነው። ያሬዲ ቃሌን ለ8 ዓመታት መጠበቅ ችያለሁ። ልቤን ግን መጠበቅ አልቻልኩም። ሰው በሚያስፈልገኝ ጊዜ ከጎኔ አልነበርክም። ሰው በራበኝ ጊዜ ካጠገቤ አልተገኘህም። አንተ 8 ዓመት ህልምህን ለማሳካት ስትጥር፣ እኔ ደግሞ 8 ዓመታት ሙሉ አንተን በመጠበቅ የወጣትነት ጊዜን አሳልፌያለሁ። ቆይ እሺ፣ ለምንድን ነው 3 ዓመትን እንደጨረስክ ያልተመለስከው? ለምንስ ነው ስለኔ ያላሰብከው? አንተ ህልምህን ለማሳካት ደፋ ቀና እያልክ የኔን ህልም የኔን ሀሳብ ግን ወደ ጎን ተውከው። ለምን? ሩቴ፣ ባስፈልግሽ ሰዓት አጠገብሽ ባለመሆኔ፣ ሲከፋሽና ስታለቅሽ እንባሽን መጥረግ ባለመቻል እጅግ በጣም አዝናለሁ። ግን እኮ አሁን ይዋለው አሁን እኮ አጠገብሽ ነኝ ያለሁት ሩት። አጠፋቸው ጊዜያቶች ልካስሽ ሩቴ። አንተን በመጠበቅ ብዙ ከባድ ጊዜያቶችን ውስጤን አጠንክሬ ለማለፍ ሞክሬያለሁ። ከጎንሽ እኮ ነኝ ያለሁት ሩት። ይህን እባክሽ ደስተኛ የሆነ ቤተሰብን መስረት። ያሬዲ፣ አንተ ያልገባክ ሰው በአማረ ቤት ውስጥ በአማረ ቦታ ላይ ስለኖረ ብቻ ደስተኛ ቤተሰብ አይመሰርትም። ሰው ባለው ነገር ደስተኛ ቤተሰብ መመስረት ይችላል። ሌላው ሁሉ ነገር ቀስ ብሎ ይመጣል። ያሬዲ፣ ሰው እኮ ለሚወደው ቤተሰቡ ሲል ብዙ ነገሮችን ይተዋል። ታውቂያለሽ ሩቴ፣ ከመጀመሪያ ጊዜ ሳይሽ የተሰማኝን ስሜት ነው አሁን የሚሰማኝ። ያው ዘግይቼ ያባከንኩት ጊዜ ቢኖርም ቢያስከፋኝ ሁሌም እወድሻለሁ። ያሬዲ፣ እኔም በጣም ነው የምወድክ። በጣም ደግሞ ንገሪውሽ፣ ከአንድም ሰከንድ ቢሆን ሊያስከፋሽ አልፈልግም። ቢያስከፋሽ እንደምገለው ንገሪው። ታስታውሻለሽ ዩኒቨርሲቲ ግቢ ውስጥ ስንማር ጎረምሶቹ አንቺን ሲመለከቱሽ ለምን ታያታላችሁ ብዬ ስደበደባቸው? ለምን ነው የማስታውሰው? አፈቅርሻለሁ።
ያሬድ ያጠፋቸው ጊዜያቶች መካሻ ባይሆኑ ይህን ቤት የገዛሁት ላንቺ ነው። እናም ደስተኛ ህይወት ኖሬበት እሺ ነው። ሁሌም ወድሻለሁ። ሁሌም ነው የማፈቅርሽ ሩቴ። ሩትዬ በሰላም ነው? ስለኔም እንደሚሰማሽ ንገሪኝ አላልከኝም ነበር? አዎ ቢኒ በጣም ወድጃለሁ። ስላንተ ሳስብ በጣም ነው የሚገርመኝ። አፍቅሬሃለሁ። በህይወቴ ውስጥ ሁሉንም ነገር ትቼ አንተን ብቻ መርጫለሁ። ካሁን በኋላ በህይወቴ ውስጥ ለአንዲት ደቂቃ እንኳን ማርፈድ አልፈልግም። ሩትዬ እኔም ከአንቺ ጋር ነው መኖር የምፈልገው። አፈቅርሻለሁ። ሃይ ማታ በህልሜ መስሎኝ ነበር። አሁን ስነቃ አጠገቤ ሳይሽ ነው ያረጋግጥኩት። ቁርስ እንስራ። ቁርስማ ዛሬ ውጪ ነው የምጋብዝሽ። ተነሽ። በጣም ሆነች። ትላልቅና ጥቋቁር አይኖች አሏት። የኔን ሊያይ እስክትመጣ እየጠበቅኳት ነው። ታዲያ እስከ መቼ ነው የምትጠብቃት? እስክትመጣ ድረስ። እኔ ያለ እሷ ደግሞ ያለ እኔ ህይወት ያለን አይመስልም ነበር። ፍቅር ማለት በምትወደው ሰው ነፍስ ውስጥ ራስን መግደል። ሩትዬ እንድታገቢ ይፈልጋሉ። እንዴ ቀለበት ውስጥ ሴት አለ? ሩትዬ ቀለበት ምን ያደርጋል? ዋናው ልብ ነው። ደስ እያለኝ